አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ወለክል ሐምድ ሽክር እያልኩኝ ካች ብያለሁ። ላይክ ሸር ሰብስክራይብ አይረሳ እያልኩኝ አበረታቱኝ። ዳይ ወደ 5000 ገፍቱሩኝ ውዶቼ ማለት ነው። እና ዛሬ በአዲስ ነገር ካቸው ብያለሁኝ። አላዘር እና ትንሱ ምን እያደረጉ ነው? እንደዚሁም ፍቅር እነ ፎፎን ፈትናቸዋለች የሚለውን በትንትንትን አድርጌ ነግራችኋለሁ። አብራችሁ ይቆዩ። እንግዲህ ፍቅር በሁለት ሰዎች መካከል እንግዲህ ሂዳ ገብታ ነበርና መፈተን አለብኝ ለእኔ የሚያስብልኝን ወይንም ከነሱ መራቅ ያለብኝን መፍትሄ መፍጠር አለብኝ ብላ እንግዲህ አሟት ሐኪም ቤት እንደገባች አስመስላ ተጠርተው ነበረ። ደግሞ እኮ ዶክተሯን ታቋታላችሁ። እፉዬ ነች እፉዬ ነች ማለት ነው። እፉዬ እንግዲህ ዶክተር ሆና በድምጿ ነው ያወቅኳት ማለት ነው። እንግዲህ ምርመራ ምናምን እየተደረገላት ነበረ። በእናንተ ምክንያት ነው። እናንተ ለአንድ 15 ቀን መራቅ አለባችሁ። ፉፉም ሆነ ያኛውም ልጅ ማለት ነው፣ ብሩክም ሆነ ማለት ነው። ምክንያቱም እሷ ሊጋደሉባት ሆነ ማለት ነው። ያም ይወዳታል፣ ይህም ይወዳታል። እንዲው ያንቺ ስጣ ምንድን ነው የቆንጂት ማለት ነው ጨረቀዋ። ይሄ ሁሉም ያጋጠመች በምን ምክንያት ይሆን? እውነት በጣም ነው የምታሳዝኔን ማለት ነው። የልጅ አዋቂ ነበሽ፣ ነገር ግን የሚመክርሽን አሰሚም የሚሉ ኮሜንታተሮችም አሉ። አዎ ፍቅር እንግዲህ ሰዎችን ለማዳን ስትል ራሷን ትጎዳለች ብዙ ጊዜ እና አብርሽ ጋራ ሂዳ ፉፉን አናዳው ነበረ። እንግዲህ እነሱን አስታርቃለሁ ብላ በመካከል ገብታ የራሷን ቤት አፈረሰች ማለት ነው። እና ያለችበት ሁኔታ በቃ ድብልቅልቅ ያለ ስሜት ውስጥ ነው ያለችው እና ይህንን ነገር በቃ ለማለፍ ስትል እንግዲህ ለአንድ 15 ቀን ዶክተር ያዘዘላት ማንም ሰው አጠገቧ እንዳይደርስና ጭቅጭቅ ምናምን መስማት እንደሌለባት አይምሮዋ መረጋጋት እንዳለባት ነው የነገሯቸው ማለት ነው። እንግዲህ ደግሞ ለእሷ ዘፍ በቃ አለ አይደለ ፍቅር ያለው ለእሷ ያለው ቦታ ማን ነው የሚለውንም በዛ ያየችበት ይመስለኛል። አይታችኋል ደረጁ እንደ ብለው እንደወጡት ረጉዲ ረጉዲ እንዴት ብለው እንደወጡት እኔ እንጃ። እንዲሁ ፉፉን ማጨራሽ እንዲሁ መኪና ግጮ ብዬ ደነገኩኝ ማለት ነው። ወላይ እኔ እንጃ ፍቅር ለካ እንዲህ ያደርጋል እንዴ! ፍቅር ውር የሚባለው ለካ ነዛ ነው ማለት ነው። በየት እንደምትሄዱ ራሱ አትገምቱትም ማለት ነው። እና በጣም ያሳዝና። ዋናው ነገር የሚወድሽን ውደጅ፣ ለአንቺ የሚጠቅምሽን ምረጭ። ግን ሃይማኖታችሁ አንድ አይነት ቢሆን የተሻለ ነው ብዬ አስባለሁኝ። ግን ይሄኛው የሚያፈቅርሻ ቢሆንም ግን እምነትሽን እምነቱን የሚያከብር አንድ አይነት እምነት ያላችሁ በቃ በአንድ አይነት እምነት የምትረጋጉ ባል መርጠሽ ብታገቢ ለአንቺም ለልጆች ለህይወትሽም የተሻለ ነው ብዬ የእህትነት ምክሬን እመክራለሁ። ምክንያቱም የተለያየ እምነት በጣም ጣጣ ብዙ ነው። ቤተሰብ አለ፣ እዛ ልጆች የሚወለዱት ዝማዝኬ ነው የሚሆኑት። ምክንያቱም እምነት የሌለሽ ልጆች ነው የሚሆኑት ማለት ነው። ለእነሱ ስታስቡ እንደ ቆም ብለሽ ብታስቢ አሁኑ እንደራቅሾ ብትርቂ ይሻላል ነው የምለው ማለት ነው። እና ፍቅር ራስሽን ምከሪው፣ እንደዚሁም ትላልቆችሽ የሚመክሩሽን ስሚያቸው። ይሄ ፍቅር የሚለውን ሳይሆን ማየት ያለብሽ ፍቅርሽን የልብሽን የሚነግርሽን ሳይሆን ማየት ያለብሽ ሰዎቹ የሚነግሩሽን ስሚ ነው የምለው። እና እንግዲህ ቱንሱና አላዘር እንግዲህ ፍቅራቸውን የኮመኮም ነው ከሄለን ጋራ ከተለያየ ወዲህ እንግዲህ አምሮበት ሸብረቅ ደመቅ ብሎ ከቸው ብሏል። ቆንጅትን ይዞ ጉድ እኮ ነው። አንዱ ቢሄድ አንዱ ይመጣል። መጃጃል ነው ራስ መጣል ይላል ያገሬ ሰውና እንደው እንደዝፋ ብትን ብሎ ግን እሷ በፍቅር ነው የምትወድህ። አባ አንተ ያው ላሳለፍነው ጊዜ ለወደፊቱም ብዬ ነው አበባ ምሰጥሽ የምትላት፣ እሷ ግን በፍቅር አይን ነው እና የምታይህ። እንግዲህ ፍቅሯን ትረዳታለህ ብዬ አላስብም። ራስሽን ጠብቂ፣ ምግብ ራስሽን ጠብቂ ምናምን እያልካት ነው ከሳሽ። ሁሉ ነገር ፈጣሪ አሟልቶ ሰጥቶሻል። ነገር ግን ከሳሽ እያልካት ነበር ማለት ነው። ፍቅር ብዙ ነገር ያደርጋል ከተረዳሃት፣ ምናልባት ከተረዳሃት ከዛ በኋላ ያለውን ነገር ታስተካክላለች ብዬ አስባለሁ። ሴት ልጅ ብልህ ነች፣ ነገር ግን የሚረዳ ሰው ያስፈልጋል። አንተ ደግሞ እኔ እንጃ ትሆናታለህ ብዬ አስባለሁ። በሰል ያልክ ነህ፣ አስተዋይ ነህ፣ ያወክ ነህ። እናት እንደምትወዳት ሚስትህንም እንደዛው ተንከባክበህ እንደምትስ ተስፋ አደርጋለሁኝ ማለት ነው። ለቤተሰቦች ያለህ ነገር ደስ የሚል ነው። በቃ አለ አይደለ ደርባባ ነገር ማለት ነው። እንግዲህ አላዘር ተፍ 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 ብለህ እንግዲህ ሸጋዋን ያስገባሃት ይመስለኛል።
እሱ ገና መታ ትዘይረኛለች ሲል እንዲሁ ሂዳ ተጠመጠመይበት፣ ደነገጠ እሱ ማለት ነው። የሆነ ልቡ ሲመታ ምናምን ነው የታየኝ ማለት ነው። እና እንግዲህ ፍቅሯን እንደምትረዳ ተስፋ አደርጋለሁኝ፣ እንደማትጎዳት ወይንም እንደማትጎዳህ ቃል መገባባቱ ጥሩ ነው ብዬ አስባለሁኝ። ምክንያቱም ነገ ጧት ለሚፈጠረው ነገር ዋጋ እንዳትከፍሉ። ሴት ልጅ ደግሞ ቦታ የሚሰጣት እንደዚህ የሚያሽኮረምማትን ወንድ ትፈልጋለች። ስለዚህ እንዳትጎዳብህ ማለት ነው። እንግዲህ ያዝርቅላችሁ፣ ተጣምራችሁ አብራችሁ ሁናችሁ ወልዳችሁ ከብዳችሁ ምናያችሁ አላህ ያድርገን እያልን እንግዲህ ተስፋችንም ምኞታችንም ነው። አዎ ነገ ተለያዩ ሳይሆን አብረው ዘለቁ የሚለው ነገር የምንሰማ አላህ ያድርገን እያልኩ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ አይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።